ጤና ይስጥልን። በዚህ ዜናችን ብሔራዊ ባንክ ለንግድ ባንኮች ሙሉ ስልጣን የሚሰጥ አዲስ መመሪያን ይፋ ማድረጉን፣ በደቡብ አፍሪካ 5 ወገኖቻቸውን አስረው ሲያሰቃዩ የነበሩ 2 ኢትዮጵያውያን በቁጥጥር ስር ስለመዋላቸው፣ ልጆቻችሁን ለስላሳና ሌሎች ጣፋጮችን አስይዛችሁ የምትልኩ ወላጆች ተጠንቀቁ ስለመባላችሁ፣ የታክስ ተመላሽ ክፍያን በጊዜ ገደብ ያላጠናቀቀው የገቢዎች ሚኒስቴር ለከፋዩ ወለድ እንዲከፍል የሚያስገድድ አዲስ መመሪያ ስለመውጣቱና ነዳጅ ዋጋ ስለመቀነሱ እንዲሁም ሌሎችን እነግራችኋለን። ላይክ እና ሰብስክራይብ እንዳይረሳ። ማይ ፖስት ነው። አብራችሁን ቆዩ። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ አስተዳደርና የፍቃድ አሰጣጥ ማነቆችን በማቃለል የንግድ ስራን ለማሳለጥ የሚያስችል አዲስ መመሪያን ይፋ አድርጌያለሁ ብሏል። ባንኩ ይህ ማሻሻያ የውጭ ምንዛሪ ገበያውን ውጤታማነት፣ ግልጽነትና ተወዳዳሪነት ይበልጥ እንደሚያሳድገውም አስታውቋል። በአዲሱ ማሻሻያ መሰረት የንግድ ባንኮች የውጭ ምንዛሪ ሂሳብ ላላቸው ተቋማትና የገቢ ማቆያ ወይም ሪቴንሽን ሂሳብ ባለቤቶች ከብሔራዊ ባንክ ምንም አይነት ቅድመ ክፍያ ሳይጠብቁ በተቀባይነት ላይ የተመሰረቱ የሌተር ኦፍ ክሬዲት ወይም ኤልሲ ኦን አክሰፕታንስ እና ሰነድ በባንክ በኩል የሚከፈልበት ሲኤዲ የክፍያ ስርዓቶችን እንዲያጸድቁ ሙሉ ስልጣን ተሰጥቷቸዋል። በተጨማሪም የውጭ ምንዛሪ ሂሳብ ያላቸው ተቋማት ከባንኮች ቅድመ ፈቃድ ውጪ በሰነዶች ሲኤዲ አሰራር ስራ የእቃዎች ጭነት እንዲታዘዝ ወይም እንዲጀመር ማድረግ ይችላሉ። ክፍያው የሚፈጸመው ግን አስፈላጊ ሰነዶች ቀርበው በባንኮች ሲረጋገጥ ብቻም ይሆናል። የአገልግሎት ተመኖች ስርዓት መያዝ ከዚህ ሁሉ ተያይዞ ብሔራዊ ባንክ በንግድ ባንኮች የሚጣሉ የሌተር ኦፍ ክሬዲት ወይም ኤልሲ ክፍያዎችና የአገልግሎት ተመኖች ከዓለም አቀፍ አሰራር ጋር እንዲጣጣሙ የቁጥጥር እርምጃን ወስዷል። በሂሳብ ባለቤቶች ላይ የሚጣሉት የኮሚሽን ክፍያዎች በዓመታዊ መሰረት የሚወሰኑና እንደየአገልግሎት ዘመኑ ተመጣጣኝ ተካፍለው የሚተገበሩ ይሆናል። እነዚህ ተመኖች ከዚህ ቀደም ብሔራዊ ባንኩ ባስቀመጠው ከፍተኛ ገደብ ማለፍ እንደሌለባቸውም በጥብቅ አሳስቧል። ይህ እርምጃ ለአስመጪዎችና ላኪዎች የግብይት ወጪን ለመቀነስ የኢትዮጵያን የንግድ ፋይናንስ ተወዳዳሪነት በከፍተኛ ደረጃ ያሳድጋል ተብሎ ይጠበቃል። በተለይ ወደ አምራች ኢንዱስትሪ ለሚገቡ ግብአቶች አቅርቦቶች ፈጣን የባንክ አገልግሎት ለማግኘት በማስቻል ሀገራችን ወደ ማኒፋክቸር መር ኢኮኖሚ የምታደርገውን ሽግግርና አጠቃላይ የማክሮ ኢኮኖሚ እድገቱን በጽኑ እንደሚደግፍ ታምኖበታል። ብሔራዊ ባንክ የተረጋጋና ቀልጣፋ የውጭ ምንዛሪ ገበያን ለመገንባት ሂደቱን በቅርበት መከታተሉና አስፈላጊ በሚሆኑበት ጊዜ ተጨማሪ እርምጃዎች መውሰዱን እንደሚቀጥልም አስታውቋል። በደቡብ አፍሪካ 5 ኢትዮጵያውያንን ሲያሰቃዩ የነበሩ 2 ኢትዮጵያውያን በቁጥጥር ስር ዋሉ። በደቡብ አፍሪካ ሊምፖፖ ግዛት በቬምፔ ዲስትሪክት 5 ኢትዮጵያውያን በአንድ ክፍል ውስጥ ዘግተው ሲያሰቃዩ የነበሩ 2 ኢትዮጵያውያን በቁጥጥር ስር መዋላቸውን የግዛቱ ፖሊስ አስታውቋል። አንድ ጂያኒ በተሰኘ አካባቢ የሚኖር ኢትዮጵያዊ ወንድሙ መታገቱንና አጋቾቹን በስልክ እየደወሉ ቤዛ እየጠየቁ መሆኑን ሚያዝያ 29 ቀን 2018 ዓ.ም ለፖሊስ ያመለክታል። ይህን ተከትሎ የተደራጁ ወንጀሎችን መከላከል ቡድን ያደረገው ክትትል ግንቦት 8 ቀን 2018 ዓ.ም ሊቪፑ በሚሰኝ አካባቢ በሚገኝ አንድ የችርቻሮ መደብር ላይ ድንገተኛ ፍተሻን ያደርጋል። ፖሊስ በደረሰበት ወቅት እድሜያቸው ከ18 እስከ 24 ዓመት የሆኑ 5 ኢትዮጵያውያን ወጣቶች በክፍል ውስጥ ተቆልፎባቸው ተገኝተዋል። ታጋቾቹ ለ12 ቀናት ታስረው እንደቆዩ፣ ልብሳቸውን እንደተገፈፉ፣ በቂ ምግብ እንደማያገኙና በአስከፊ ሁኔታ ሲደበደቡ እንደነበር ለፖሊስ ተናግረዋል። የ4 ዓመቱ ምስጋኑ ጌታቸውና የ20 ዓመቱ ተሻለ ቱምቤ በወንጀሉ ተጠርጥረው ቁጥጥር ስር ውለዋል። በቦታው ላይም ህገወጥ ሲጋራዎች፣ የተለያዩ ሞባይሎችና ከፍተኛ ገንዘብ በፖሊስ ቁጥጥር ስር ውሏል። ተጠርጣሪዎቹ ፍርድ ቤት ቀርበው በሰው ማገዝ፣ በህገወጥ ሲጋራ ዝውውርና በመኒ ላውንደሪንግ ወንጀል ክስ የቀረበባቸው ሲሆን በእስር ላይ ሆነው የፍርድ ሂደታቸውን እየተከታተሉ ይገኛሉ። ፖሊስ ከዚህ ወንጀል ጋር ግንኙነት አላቸው ብሎ የጠረጠራቸውን 2 ተጨማሪ ተጠርጣሪዎች ለማደን ምርመራ እያደረገ መሆኑን ገልጿል። ኢትዮጵያ ከዚህ ቀደም በደቡብ አፍሪካ የሚገኙ ኢትዮጵያውያን በስደተኛ ጠል ደቡብ አፍሪካውያን ከሚደርስባቸው ግፍ በተጨማሪ የገዛ ወገኖቻቸው የሆኑ ኢትዮጵያውያን ከተለያዩ ቡድኖች ጋር በማበር ግፍ እንደሚፈጽሙ ገልጾ ነበር። እስር ቤት ጭምር ያሉ ኢትዮጵያውያን የገዛ ወገናቸውን በቅጥረኛ ነፍሰ ገዳይ እንደሚያስገድሉ፣ እንደሚያሳግቱና እንደሚዘርፉ እዛው ነዋሪ የሆኑ ኢትዮጵያውያን ጠቁመው ነበር። የኢትዮጵያ መንግስት ለሀገር በቀል ባለሀብቶች ብቻ ተከልሎ የቆየውን ቁልፍ የሎጂስቲክ ዘርፍ ሙሉ በሙሉ ለውጭ ባለሀብቶች ክፍት ለማድረግ የሚያስችል አዲስ መመሪያን አዘጋጀ። ይህ የቴሌኮምና የፋይናንስ ዘርፎች ፈለግ የተከተለ ውሳኔ በሀገር ውስጥ የሎጂስቲክ አቅራቢዎች ዘንድ ከፍተኛ ተቃውሞና ስጋትን ፈጥሯል። ትክክለኛ የትግበራ ቀኑ ባይገለጽም አዲሱ መመሪያ ከቀጣዩ በጀት ዓመት መጀመሪያ አንስቶ ተግባራዊ ሊደረግ እንደሚችል ጉዳዩን በቅርበት የሚያውቁ ምንጮች ለካፒታል ጋዜጣ ገልጸዋል። በኢትዮጵያ የሚንቀሳቀሱ የውጭ ባለሀብቶች የሎጂስቲክ ዘርፍ ለራሳቸው ትልቅ ማነቆ መሆኑን በተደጋጋሚ ሲያነሱ ቆይተዋል። ይህንን ተከትሎ የተለያዩ ሀገራትና የጥቅም ቡድኖች መንግስት ዘርፉን ክፍት እንዲያደርጉ ከፍተኛ ግፊት ሲያደርጉ ቆይተዋል።
ይሁን እንጂ የሀገር ውስጥ የሎጂስቲክ ኦፕሬተሮች ይህን የመንግስት ውሳኔ አጥብቀው ተቃውመዋል። አቅራቢዎቹ ዘርፉ ለሀገር ኢኮኖሚ ማነቆ መሆኑን ቢያምኑ መንግስት የዘርፉን እድገት በተመለከተ በቂ ግንዛቤና ትኩረት አለመስጠቱን ይወቅሳሉ። በተለይም የፋይናንስና የመድን አቅርቦት እጥረት እንዲሁም ለኢንቨስትመንት የሚሆን መሬት አለማግኘት ለዘርፉ እድገት ትልቅ እንቅፋት ሆኖብናል ባይ ናቸው። የኢትዮጵያ የጭነት አስተላላፊዎችና የመርከብ ወኪሎች ማህበር ፕሬዚዳንትና የኮስሞስ ዋና ስራ አስፈጻሚ አቶ ዳዊት ሙቤሸት የገንዘብ ሚኒስቴሩ አህመድ ሽዴን ዘርፉን ክፍት ለማድረግ መወሰኑን ማሳወቃቸውን አረጋግጠዋል። አቶ ዳዊት በወቅቱ ለሚኒስቴሩ ዘርፉን ክፍት በማድረጉ ሀገሪቱ የምታገኘው ተጨባጭ ጥቅም ምንድነው የሚል ጥያቄ ማቅረባቸውንም አስታውሰዋል። በዘርፉ ላይ ጥልቅ እውቀት ያላቸው ባለሙያዎች ኢትዮጵያ በአመት ከ300 ሺህ የሚያበልጡ ኮንቴነሮችን እንደምታስተናግድ ይገልጻሉ። ይህ መጠን ደግሞ በአንድ ትልቅ የቻይና ሎጂስቲክ ኩባንያ በቀላሉ ሊሸፈን የሚችል ነው። በዚህ ምክንያት ትላልቅ ዓለም አቀፍ ኩባንያዎች ወደ ኢትዮጵያ ለመግባት ያን ያህል ፍላጎት ላይኖራቸው እንደሚችል ይገመታል። የሀገር ውስጥ ኦፕሬተሮች መንግስት እንደ ባንክና ቴሌኮም ዘርፍ ሁሉ የሎጂስቲክ ዘርፉን አስቀድሞ ከለላ ሰጥቶ ማሳደግ ሲገባው በቀጥታ ለውጭ ኩባንያዎች ክፍት ማድረጉ የሀገር ውስጥ ተቋማትን በሞኖፖሊዎች እንዲዋጡ ያደርጋል የሚል ስጋት አላቸው። አንዳንድ ታዛቢዎች የመንግስት ውሳኔ ኢትዮጵያ የዓለም ንግድ ድርጅትን ለመቀላቀል ካላት ፍላጎት ወይም የሎጂስቲክ ኩባንያዎች ኢትዮጵያ ውስጥ መግባት ከሚፈልጉ የውጭ መንግስታት ጋር ከተገባ የፖለቲካ ቃል ኪዳን የመነጨ ሊሆን እንደሚችል ይገምታሉ። ከ3 ሳምንታት በፊት የወጣው የአሜሪካ የንግድ ተወካይ ጽህፈት ቤት ሪፖርት እንዳመለከተው በኢትዮጵያ ያለው የሎጂስቲክ ወጪ ከጠቅላላ ምርት ዋጋ ከ22 እስከ 27 በመቶ ይይዛል። ይህ ብቻ ሳይሆን የጭነትና የማጓጓዣ ወጪው ከጎረቤት ሀገራት ጋር ሲነጻጸር በ60 በመቶ ብልጫ አለው። መንግስት ቀደም ሲል የኢትዮጵያ ባህር ትራንስፖርትና ሎጂስቲክ ብቻውን ይዞት የነበረውን የብዝሃ ሞዴል ትራንስፖርት ሞኖፖሊ በማስቀረት 6 ተጨማሪ ኦፕሬተሮችን ፈቅዷል። ከዚህም ባሻገር የውጭ ኩባንያዎች እስከ 49 በመቶ ድርሻ እንዲኖራቸው መፍቀዱም ይታወሳል። አሁን ደግሞ የደረቅ ወደቦች፣ የጭነት ማስተላለፍና የሎጂስቲክ አገልግሎቶችን ጨምሮ ቁልፍ የሎጂስቲክ ንዑስ ዘርፎች ሙሉ በሙሉ ክፍት ለማድረግ የሚያስችለውን የህግ ማዕቀፍ እስከ መጪው ታህሳስ ወር መጨረሻ እንደሚያጠናቅቅ መንግስት አረጋግጧል። የታሸጉ ምርቶች ተጠቃሚነት በመጨመሩ ታዳጊዎች ለደም ግፊት እየተጋለጡ ይገኛሉ። ልጆቻቸውን የለስላሳ መጠጦችና የታሸጉ ምርቶች አስይዘው ትምህርት ቤት የሚልኩ ወላጆች ጥንቃቄ ሊያደርጉ ይገባልም ተብሏል። እንደ ደም ግፊት ያሉ ተላላፊ ያልሆኑ በሽታዎች ከእድሜ ጋር ቁርኝት ያላቸው ሲሆን እድሜ በጨመረ ቁጥር የመከሰት እድላቸው ሰፊ ነው። ነገር ግን ታዳጊዎች ለዚህ ችግር ተጋላጭ እየሆኑ መምጣታቸውን የጤና ሚኒስቴር አስታውቋል። በሚኒስቴሩ የበሽታ መከላከልና መቆጣጠር መሪ ስራ አስፈጻሚ ዶክተር ህይወት ሰለሞን ተላላፊ ያልሆኑ በሽታዎች 50 በመቶ በላይ የማህበረሰብ የሞት ምክንያት እየሆኑ መምጣታቸውን ተናግረዋል። የአኗኗር ስርዓት እየተቀየረ መምጣቱ በተለይም በፋብሪካ ውስጥ ተቀነባብረው የሚያልፉ ምግቦች አዘውትሮ መጠቀም የታዳጊዎችን ለግፊት ተጋላጭነት እየጨመረ ይገኛል። በፋብሪካ ተቀነባብረው የሚያልፉ ምግቦች ለጤና ጠቃሚ ያልሆኑ ይዘት ያላቸው በመሆኑ ለበሽታ አጋላጭ ናቸው ይላል የዳጉ ጆርናል ዘገባ። ከነዚህ መካከል ከፍተኛ የጨው መጠን ያላቸው የታሸጉ ምግቦች በስፋት በህፃናት የሚሆን በአዋቂዎች ዘንድ ተመራጭ እየሆኑ መምጣታቸውን ያነሱት ዶክተር ህይወት በተመሳሳይ መልኩ የቅባት አይነታቸው ለጤና ጠንቅ የሆኑ ምግቦች በስፋት ጥቅም ላይ ሲውሉ ይስተዋላሉ። በተጨማሪም በመጠጥ የሚሆን በደረቅ ምግብ ላይ የስኳር መጠናቸው ከፍተኛ የሆኑ ምግቦች ተመራጭ እየሆኑ መጥተዋል። ሌሎች አጋላጭ ምክንያቶች እንዳሉ ሆነው ታዳጊዎች ላይ የሚከሰት የደም ግፊትን ለመከላከል የታሸጉ ምርቶች አጠቃቀምን ማስተካከል ይገባል። ልጆቻቸውን ለየለስላሳ መጠጦች የታሸጉ ምርቶች አስይዘው ትምህርት ቤት የሚልኩ ወላጆች ጥንቃቄ እንዲያደርጉም ጥሪ አስተላልፈዋል። የታክስ ተመላሽ ክፍያ በጊዜ ገደቡ ካልተፈጸመ ባለስልጣኑ ለከፋዩ ወለዱን ጨምሮ እንዲከፍል የሚያስገድድ መመሪያ ወጣ። የገቢዎች ሚኒስቴር የታክስ ተመላሽ አሰጣጥ ስርዓትን ግልጸኝነትና ተጠያቂነት ባለው መልኩ ለመምራት ያስችላል ያለውን የተጨማሪ እሴት ታክስ ተመላሽ የሚያደርግበትን ሁኔታ ለመወሰን የወጣ መመሪያ ቁጥር 1132/2018 አውጥቷል። የአዲስ መመሪያ የወጣው ቀደም ሲል የነበረው የታክስ አዋጅ ተሽሮ በአዲስ ተጨማሪ እሴት ታክስ አዋጅ ቁጥር 1341/2016 መተካቱን ተከትሎ ሲሆን ዋና ዓላማው የታክስ ተመላሽ አገልግሎትን የታክስ ከፋዮችን የስጋት ደረጃ መሰረት ባደረገ መልኩ ዘመናዊ ማድረግ ነው። መመሪያው የታክስ ተመላሽ ጥያቄ የሚያቀርቡ ከፋዮች በ3 ዋና ዋና የስጋት ደረጃዎች የሚከፍል ሲሆን ይህም የኦዲትና የማጣራት ስራው በታማኝ ከፋዮች ላይ የሚፈጥረውን እንግልት ለመቀነስ ያለመ ነው ተብሏል። በዚህ መሰረት ዝቅተኛ የስጋት ደረጃ ያላቸው ከፋዮች ሰፊ ኦዲት ሳይደረግባቸው በተፋጠነ ሁኔታ ተመላሽ የሚያገኙበት ስርዓት ሲዘረጋ፣ መካከለኛና ከፍተኛ የስጋት ደረጃ ላይ የሚገኙ ከፋዮች ደግሞ እንደ ሁኔታው ዝርዝርና ጥብቅ የሰነድ ማጣራት እንዲሁም የኦዲት ምርመራ ይደረግባቸዋል። ይህም በመንግስት ገቢ ላይ ሊፈጥር የሚችለው አሉታዊ ተጽዕኖ ለመከላከልና ተገቢውን የታክስ ተመላሽ ለትክክለኛው ከፋይ መድረሱን ለማረጋገጥ ይረዳል ተብሏል። በመመሪያው ዝርዝር አፈጻጸም መሰረት በዜሮ የማስከፈያ ልክ ምርቶቻቸውን ወደ ውጭ ለሚልኩ አምራቾች፣ ለኢትዮጵያ ብሔራዊ ባንክ ወርቅ ለሚያቀርብና ከ100 ሚሊዮን ብር በላይ የካፒታል ዕቃ ግዢ ለሚፈጽሙ ከፋዮች ልዩ ትኩረት ተሰጥቷል።
በተለይ በኢንዱስትሪ ሚኒስቴር ተመርጠው ወደ ውጭ ላኪነት የተሰማሩ አምራቾች ምርቶቻቸውን ወደ ውጭ ከመላካቸው በፊት በሀገር ውስጥ ለገዟቸው ግብዓቶች የከፈሉበት ታክስ በ7 ቀን ውስጥ የሚመለስበት የተፋጠነ የተመላሽ ስርዓት ተዘርግቷል። ሌሎች መደበኛ የተመላሽ ጥያቄዎች ደግሞ አስፈላጊው ማጣራት ተደርጎባቸው በ45 ቀናት ውስጥ ውሳኔ እንዲያገኙ መመሪያው ተደንግጓል። የታክስ ተመላሽ ጥያቄ የሚያቀርቡ አካላት ሊያሟሏቸው የሚገቡ ጥብቅ ቅድመ ሁኔታዎች በመመሪያው የተካተቱ ሲሆን ከእነዚህ መካከል ግብይት የተፈጸመባቸው ህጋዊ ኦሪጂናል ደረሰኞች፣ የባንክ ክፍያ ማረጋገጫዎችና ሌሎች ተያያዥ ሰነዶች ይገኙበታል። መረጃው በተለየ ሁኔታ ካስቀመጣቸው ነገሮች መካከል ከሐምሌ 1 ቀን 2017 ዓ.ም ጀምሮ ከ50 ሺህ ብር በላይ የሆኑ ማናቸውም ግብይቶች በባንክ በኩል ካልተፈጸሙና የጥሬ ገንዘብ ግብይት ገደብን ካላለፉ ለታክስ ተመላሽ ጥያቄ ተቀባይነት እንደማይኖራቸው በግልጽ አስፍሯል። የታክስ ባለስልጣኑ ወይም ገቢዎች ሚኒስቴር ተመላሽ ሊያደርግ የሚገባው ገንዘብ በህግ በተቀመጠው የጊዜ ገደብ ውስጥ ሳይከፈል ከዘገየ ለከፋዩ የወለድ ክፍያ የመክፈል ግዴታ የሚኖርበት መሆኑ ተያይዟል። ወለዱ የተመላሽ ሂሳብ መክፈል የነበረበት አግባብ ካለው ጊዜ መጨረሻ ጀምሮ ተከሳሹ ሂሳብ እስከተከፈለበት ድረስ ላለው ጊዜ የሚሰላ ሲሆን የወለድ ምጣኔውን በኢትዮጵያ ውስጥ የሚገኙ ባንኮች የንግድ ብድር የሚሰጡበት ከፍተኛ የወለድ ምጣኔ መሆኑም ተገልጿል። በአሜሪካና ኢራን የሰላም ስምምነት ተስፋ ምክንያት የነዳጅ ዋጋ አሽቆለቆለ። አሜሪካና እስራኤል ከኢራን ጋር የጀመሩት ጦርነት ሊያቆም የሚችል ስምምነት ይደረሳል በሚል ተስፋ የነዳጅ ዋጋ በከፍተኛ ሁኔታ የቀነሰ ሲሆን የእስያ አክሲዮን ገበያዎች ደግሞ ጭማሪ አሳይተዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በህንድ ባደረጉት ጉብኝት ወቅት እንደተናገሩት ተደራዳሪዎቹ በጠረጴዛ ላይ በጣም ጠንካራ ነገር እንዳላቸውና ግጭቱን ለማቆም የሚረዳ ስምምነት ሊደረስ እንደሚችል ገልጸዋል። በእስያ ዛሬ ማለዳ የዓለም አቀፍ የነዳጅ ዋጋ መመዘኛ የሆነው ብሬንት በ5.5 በመቶ ቅናሽ አሳይቶ በአንድ በርሜል $97.90 የገባ ሲሆን በአሜሪካ የሚነገደው ድፍድፍ ነዳጅ ደግሞ በ5.9 በመቶ ቅናሽ አሳይቶ $90.93 ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀደም ሲል ስምምነቱ ቁልፍ ሆነውን የሆርሙዝን ባህረ ሰላጤ የመርከብ ማጓጓዣ መስመርን እንደገና መክፈትን እንደሚያካትት ገልጸው የነበረ ቢሆንም ዝርዝር መረጃ ግን አልሰጡም። ከዓለም የነዳጅና ፈሳሽ የተፈጥሮ ጋዝ አቅርቦት ውስጥ 1/5 ያህሉ የሚያልፍበት ይህ ጠባብ የውሃ መስመር ግጭቱ ከየካቲት 21 ጀምሮ ከተቀሰቀሰ ወዲህ ሙሉ በሙሉ ተዘግቶ ቆይቷል። ሩቢዮ በህንድ ዋና ከተማ ዴልሂ በሰጡት መግለጫ አሁንም በሂደት ላይ ያለ ስራ ነው። ቀደም ሲል እንደተናገርኩት ትላንት ምሽት የተወሰነ ዜና የምንሰማ መስሎን ነበር፣ ምናልባት ዛሬ ሊሆን ይችላል ብለዋል። እሳቸው ይህንን አስተያየት የሰጡት ትራምፕ ቀደም ሲል ስምምነቱ መቃረቡን ጠቁመው በኋላ ላይ ግን ተደራዳሪዎች ወደ ስምምነት ለመግባት እንዳይቸኩሉ መመሪያ መስጠታቸውን ከተናገሩ በኋላ ነው። ቅዳሜ ዕለት ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር የስልክ ውይይት ማድረጋቸው ውይይቱን በጣም ጥሩ እንደነበረ ተናግረዋል። ፕሬዚዳንቱ ስለ ስምምነቱ ምንም አይነት ተጨማሪ መረጃ ግን አልሰጡም። ማንኛውም ስምምነት ኢራን የኒውክሌር መሳሪያ እንዳታገኝ በፍጹም የሚከለክል መሆን እንዳለበት ግን አጥብቀው አሳስበዋል። አሜሪካና እስራኤል በሀገራቱ ላይ ለፈጸሙት ጥቃት የአጸፋ እርምጃ ለመውሰድ የሆርሙዝ ባህረ ሰላጤን ለመጠቀም የሚሞክሩ መርከቦችን እንደምታጠቃ ከዛተች በኋላ ከየካቲት መጨረሻ ጀምሮ ዓለም አቀፍ የኃይል ገበያዎች ላይ ከፍተኛ ዋጋ መዋዠቅ ታይቷል። ምንም እንኳን የድፍድፍ ነዳጅ ዋጋ ዛሬ በከፍተኛ ሁኔታ ቢቀንስም ከጦርነቱ በፊት ከነበረው ግን አሁንም በከፍተኛ ደረጃ የላቀ ነው። ጦርነቱ ከመቀስቀሱ በፊት ብሬንት በአንድ በርሜል $70 አካባቢ ይነገድ ነበር። ስለነበራችሁ ከልብ እናመሰግናለን። የዕለቱ የማይ ፖስት ዘገባዎች እነዚህ ናቸው። ሰብስክራይብ እና ላይክ እንዳይረሳ። መልካም ጊዜ።